የወንድ ልጅ ልብ የሚያቀልጡ ቃላት በፍቅር ግንኙነት ውስጥ ትልቅ አቅም አላቸው። እነዚህን ቀጥሎ የምነግርሽን ቃላቶች ለምታፈቅሪው ሰው ከልብሽ ካልሹ እመኚ ልቡ ቅልጥ ነው የሚለው። ምን እንደሆኑ ለማወቅ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ እነዚህ ልቡን ቅልጥ የሚያደርጉ ቃላት ምን እንደሆኑ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ቪዲዮን ላይክ አድርጉ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ውድ ናፊዳርቱ ቤተሰቦቼ እንደምን አላችሁልኝ? ዛሬም በሁለተኛው ቻናሌ በቆንጆ ቪዲዮ በቆንጆ ሀሳብ ተመልሼ መጥቻለሁ። እየሰጣችሁኝ ላለው ሀሳብ አስተያየት አመሰግናለሁ። በቅድሚያ ግን ቻናላችን አዲስ ስለሆነ ሁላችሁም ሰብስክራይብ በማድረግ ጀምሩ። የመጀመሪያው ነገር ቀጥሎ የምነግርሽ ቃላት በነገራችን ላይ በጣም ስትሮንግ የሆኑ ፓወርፉል የሆኑ ቃላት ናቸው። ቃላት እንደዚሁ ዝም ብለው አይደለም። የሰውን ልጅ በጣም ጥሩ የማድረግ ጥሩ እንዲሰማው የማድረግ ስለራሱ ያለውን አመለካከት የመቀየር ትልቅ አቅም አላቸው። በጥሩ በመጥፎም ማለት ነው። መጥፎ ቃላትን ሁሉ ጊዜ ለአንድ ሰው የምንለው ከሆነ እየገደል ነው የምንሄደው እና ያን ነገር ነኝ ብሎ ወደ መቀበል ነው የሚሄደው። በተለይም ከሚወደው ሰው ሲሰማው ማለት ነው። በተቃራኒው ደግሞ ጥሩ ቃላቶችን ለምንወደው ለምናፈቅረው ሰው በነገርን ባልን ቁጥር ከኛ ጋር ያለው ሪሌሽንሺፕ በጣም ጥሩ እየሆነ እየተስተካከለ ነው የሚሄደውና ለዛም ነው ዛሬ ይሄንን ቪዲዮ ይዤላችሁ የመጣሁት። ሴቶችዬ ተጠቀሙበት፣ በጣም ይሰራል። የመጀመሪያው ነገር እንግዲህ ለምታፈቅሪው ማለት ያለብሽ ልቡን ቅልጥ የሚያደርገው ቃል ምንድነው? አከብርሃለሁ ስትዩ ነው። ወንዶች በክብር ጉዳይ ላይ አይደራደሩም። ከዚህ በፊትም ደጋግሜ ነግሬያችኋለሁ አይደለ? ክብር ለወንዶች ተቀዳሚ ነገር ነው። በቃ ምንም ቶለሬት የማያደርጉት ነገር ነውና አከብርሃለሁ ስትዩ በጣም ነው ደስ የሚለው። ልቡን ቅልጥ የሚያደርግም ነገር ነው። ክብር ደግሞ እንዲሁ ዝም ብሎ አይመጣም። በነገራችን ላይ የምታፈቅሪው ወንድ እንድታከብሪው የሚያደርጉ ነገሮችን ማድረግ ይኖርበታል እንጂ ዝም ብለሽ ቃሉ ስለተባለ ምናምን አይደለም። አከብርሃለሁ የሚለውን ቃል ከልብሽ እውነት ፊል ታረጊዋለሽ ወይ? ታከብሪዋለሽ ወይ? ለሱ ክብር አለሽ ወይ? የሚያደርገው ነገር እንድታከብሪው አስገድዶሻል ወይ? ይሄ ነው ወሳኙ ነገር። በነገራችን ላይ የእውነት ቀላል አይደለም። ሰዎችን ዝም ብለን ልናከብራቸው አንችልም። የሚያደርጉት ነገር እንድናከብራቸው አስገድዶን ነው። ከዛ ውጪ በሌላ መልኩ ሪስፔክት አይገኝም። ያው አሁን ላይ ብዙ ነገሮች አሉ በእርግጥ ማተር የሚያደርጉ ሪስፔክት ላይ ገንዘብ አለ፣ እውቅና አለ፣ ብዙ ነገሮች የሆነ ቦታ የሆነ ፖዚሽን ላይ መቀመጥ አለ። እነዚህ ሁሉ ሳንወድ በግዳችን የሆነ ሪስፔክት ለሰዎች እንድናሳይ ያደርጉናል። ግን በፍቅር ግንኙነት ላይ ግን እንደዛ አይደለም። የፍቅር ግንኙነት ላይ የሚሰራው ሪስፔክት ትክክለኛው ሪስፔክት ካደረገው ነገር ነው። ዝም ብሎ የሆነ ቦታ ላይ ስለተገኘ ልታከብሪው አትችይም። የሚያሳየው ነገር በጣም ወሳኝ ነው። ስለዚህ ያን ነገር ካገኘሽበትና ውስጥሽ በሙሉ ካመነበት ስትወጂው ስታፈቅሪው ይህንን ቃል ብትጠቀሚ የእውነት በጣም የሚያስደስተው ነገር ነው። አከብርሃለሁ የሚለው ቃል በጣም ትልቅ ትርጉም አለው ለወንድ ልጅና አከብርሃለሁ በይው፣ እመኚኝ ልቡን ቅልጥ ነው የሚያደርገው። ሁለተኛ እኮራብሃለሁ። አዎ ላሳለፈው ነገር ሊሆን ይችላል፣ ለመጣበት መንገድ ሊሆን ይችላል፣ አሁን ላይ ላሳካው ነገር ሊሆን ይችላል። እኮራብሃለሁ ስትዩ በጣም ነው ደስ የሚለው። ወንድ ልጅ የሙገሳ ቃላት እነዚህ ቀጥሎ የምዘረዝራችሁ ነገሮች በጣም ያስደስቱታል፣ ያበረቱታል። ብዙ ጊዜ ከስኬታማ ወንድ ጀርባ ጥሩ ሴት አለች፣ መልካም ሴት አለች፣ ጎበዝ ሴት አለች ሲባል እንሰማለን አይደለ? የነዛ ሁሉ ውጤት ምንድነው? ማበረታቻዋ፣ ንግግሯ በጣም አቅም ስላላት ነው። ሴት ልጅ በቃ ይሄን ማድረግ ትችላለህ፣ እንደዚህ ያደረከው በጣም አሪፍ ነው ምናምን ስትል በጣም ነው ደስ የሚለው ወንድ ልጅ ማለት። እነዚህ ቃላት ይሄ ከጎን ሆና የምትናገራቸው ቃላቶች በጣም ስትሮንግ ስለሚያደርጉት ነው። እና ጀስት ዝም ብሎ ቃላቶች ናቸው ብላችሁ እንዳታልፏቸው፣ በጣም አቅም አላቸው። እና አንቺም ላሳለፈው ነገር ሊሆን ይችላል፣ ለመጣበት መንገድ፣ ከዚህ በፊት ላደረገው፣ ላሳካው፣ ላከናወነው ህይወት ላይ ስትራግል አለ አይደለ? ብዙ እነዛ ነገሮች አልፈው እንግዲህ ዛሬ ላይ በመሆኑ ያንቺ በመሆኑ አሁን ላይም እያደረገ ላላቸው ነገሮች እንደምትኮሪበት በሱ ደስተኛ እንደሆንሽ ስትነግሪው እኮራብሃለሁ ስትዩ የእውነት ልቡ ቅልጥ ነው የሚለው። ሞክሪው። ሶስተኛ አምንሃለሁ። ይሄ ቃል እንዴት ደስ ይላል በእውነት። መታመን ቀላል ነገር አይደለም። በፍቅር ግንኙነት ላይ መተማመን በጣም ዋነኛ የግድ መኖር ያለበት ነገር ነውና ያንንም ደግሞ በቃል መስማት እንደምታምኚው ስትነግሪው በጣም ነው ደስ የሚለው።
አምናለሁ ስትዩ እንግዲህ ለመታመን ብዙ ነገር ያስፈልጋል አይደል? ግልጽ ሆኖ ማውራት በቃ የሚያሳይሽ ነገሮች በሙሉ እንድታምኙ የሚያደርጉሽ ናቸው። እነዛ ነገሮች እንግዲህ አልፎ አንቺ ውስጥ እምነት ቢውልድ ማድረጉ ትረስት ቢውልድ ማድረጉ በጣም የሚያስደስተው ነገር ነው የሚሆነው። ስለዚህ አምናለሁ የሚለው ሌላኛው ልቡን ቅልጥ የሚያደርግ ነገር ነው። በነገራችን ላይ እነዚህን ቃላት ስትያቸው የምርም እንደዛ ተሰምቶች ካልሆነ ምንም ትርጉም የለው፣ አትጠቀሚያቸው። ማለት ሳታምኙ አምናለሁ ልትዩ አትችም። ጀስት ምንም ሴንስ አይሰጥም። ስለዚህ እነዚህ ቃላቶች የእውነት ከልብሽ እንደዛ ፊል የምታደርጊ ከሆነ ብትጠቀሚያቸው በጣም ነው ደስ የሚለው። አራተኛ አንተ ካለህ ምንም አያስፈራኝም። ይህም ሌላኛው በጣም የሚያስደስታቸው ልባቸውን ቅልጥ የሚያደርግ ቃል ነው። የእውነት እሱ ካለ በቃ ምንም ነገር እንደማያስፈራሽ እንደምትተማመኝበት ይሄኛው ቃል ቀጥታ ፕሮቴክት የማድረግ ነገራቸውን ነው የሚያጠነክርላቸው። እሱ ካለ ምንም ነገር እንደማትፈሪ እንደምትተማመኝበት፣ ችግሮችን ሁሉ ከእሱ ጋር ሆነሽ እንደምታልፊ እየነገርሽው ነው ማለት ነው። እና ይሄ ትልቅ ትርጉም ነው ያለው ለእነሱ። ስለዚህ እንደዛ የምርም የሚሰማሽ ከሆነ ምንም ነገር ቢፈጠር እሱ አለ እኮ ብለሽ የምትረጋጊ የምትተማመኝበት፣ እሱ በመኖሩ ደስ የሚልሽ እንደዚ አይነት ስሜት የሚሰማሽ ከሆነ የእውነት ይህንን ቃል ተጠቀሚ። አንተ ካለ ምንም አያስፈራኝም በይው። ለውጡን ታይዋለሽ። በእውነት እንዴት ደስ እንደሚለው እንዴት ልቡ ቅልጥ እንደሚል ሞክሪ። አምስተኛ በረከቴ ማመስገኛዬ ነህ። እኛ ቃላት ላይ ደካማ ነን በእውነት። በጣም ብዙ ነገሮች እኮ መባል አለባቸው አይደለ? መገለጽ ያለባቸው ነገሮች አሉ። እሱን በማግኘትሽ እድለኝነት የሚሰማሽ ከሆነ ያንቺ በመሆኑ ደስተኛ ከሆንሽ በቃ አንዳንድ ጊዜ እንደዚህ አይነት ሰው እኮ አለ በህይወታችን። እንደው ምን አድርጌ ነው ይሄ ሰውን ፈጣሪ የሰጠኝ? የትኛው ጥሩ ስራዬ ነው? የትኛው መልካም ነገሬ ነው? እንደዚህ አይነት ሰው እኮ እኔ አይገባኝም የምንላቸው ሰዎች አሉ በልባችን በውስጣችን ማለት ነው። ማለት በቃ ይበዛብንና መልካምነታቸው፣ ደግነታቸው፣ ለእኛ የሚሆኑት ነገር የሚያሳዩን ፍቅር በጣም ይበዛብንና እንደዚህ ፊልም የምናደርግ እኮ አለን አይደለ? በዛ ሰዓት ላይ እንግዲህ ይሄ ቃል በደንብ ይገልጸዋል። በረከቴ ነህ ማመስገኛዬ ነህ ስትይው እንዴት ደስ ይላል። መታደል ነው እውነት። እንደዚህ አይነት ስሜት አንቺ ውስጥ መፍጠር መቻሉ መታደል ነው። ይሄ ቃል ደግሞ ይገባዋል። እንደዚህ እንዲሰማሽ ካደረገ በረከቴ ነህ ማመስገኛዬ ነህ በይው። በጣም ነው ደስ የሚለው። በመጨረሻም እተማመንብሃለሁ። ወንድ ልጅ ታደርገዋለህ፣ ትችላለህ፣ ታሳኳለህ፣ ጎበዝ ነህ መባልን በጣም ይፈልጋል። ይሄ የሙገሳ የማጀገን ነገሮችን በጣም ይፈልጋል። እንግዲህ ምን ይደረግ የተፈጥሮ ጉዳይ ነው። ስለዚህ አንቺም ከጎን ሆነሽ እተማመንብሃለሁ፣ ይህንንማ እንደምታደርግ አውቃለሁ፣ ይህን እንደምታሳካ እርግጠኛ ነኝ። እንደዚህ አይነት ነገሮችን ስትይው በጣም ነው ደስ የሚለው። ያሳካዋል ደግሞ ምንም ጥርጥር የለውም። አንቺ ብለሽ አንቺ ተማምነሽበት ወደኋላ ሊል አይችልም። እና እነዚህን ቃላቶች ተጠቀሚያቸው። ይሄንን ስልሽ ደግሞ እንዲህ ምንም በቃ አያያዙን አይተሽ እንደማያሳካው እንደማይሆን የምታውቂው ነገር ላይም እተማመንብሃለሁ እንድትይ አይደለም። ያው በማስተዋል እኛ ሴቶች እኮ አስተዋዮች ነን አይደለም? ስለዚህ በማስተዋል የሚሆን ነገር የሚያሳካው ነገር ላይ አንዳንድ ጊዜ እያየን የማንናገራቸው ነገሮች አሉ። ቅድም እንዳልኳችሁ ነው። በቃ በጣም እድለኛነት እየተሰማን ለሱ ግን አንገልጽለትም፣ አናሳየውም። ይሄ ደግሞ ጥሩ አይደለም። በህይወት እያለን እንግዲህ ፍቅራችን መገላለጽ መነጋገር ይኖርብናል። ምክንያቱም እዛ ሰው ውስጥም ጥሩ የሆነ ስሜት ስለሚፈጥር በቃ እንደዚህ ፍቅራችንን ማውጣት መናገር፣ በቃላት የሚሰማንን ስሜት በቃላት መነጋገር ፍቅራችንን የሚያጣፍጠው የሚጨምርልን፣ ይህ መሸነፍ አይደለም። ስለዚህ እነዚህን ቃላቶች ሴቶች እየተጠቀሙባቸው ለምትወዱት ለምታፈቅሩት ይህንን ቃል ብላችሁ ተጠቅማችሁ እስኪ ሞክሩትና ምላሻችሁን ደግሞ እጠብቃለሁ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ኮመንት ላይ ጻፉልኝ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ መለሳለሁ። እዚህ ድረስ መታችሁ ቪዲዮን ወዳችሁት ግን ፕሊዝ ሁላችሁም ላይክ ሳታደርጉ እንዳትወጡ። ሁል ጊዜ ላይክ አድርጉ እያልኩ የምጨቀጭቃችሁ አልጎሪዝሙ ላይክ በተደረገ ቁጥር ብዙ ሰዎች ጋር እንዲደርስ ስለሚያደርገው ነው ቪዲዮን። በቀጣይም እንደዚህ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው